ሃይሚና ብሩክ ግን ደግሞ ነገሮች መፍታት አልቻልንም። ከዚህ በላይ መታገል አይሆንም ወይስ መቀያየም አይሆንም ወይ? አሁን ና እንደዚህ ብለሽ የምታስቢ ከሆነ አሁንም ቢሆን ብሩኬ ሊመለስ አይችልም። ይሄን አስተሳሰብሽን መቀየር አለብሽ ሃይሚ። ይሄንን አስተሳሰብሽን መቀየር አለብሽ። መታገል አይሆንም የምትይውን ነገር መቀየር አለብሽ። ታግሎሻል። እሱ እኮ በጣም ታግሎሻል እኮ አንቺ እንዳትሄጂ ከሱ ጎን እንዳትርቂ እኮ በጣም ብዙ ሲታገል ነበረ እንዴ። ስለታገለም ነው እኮ አንቺ አሁን እንደዚህ ልትመጪ ቻልሽው እኮ ስለታገለም ጭምር ነው እንጂ ባይሞክር ያለውን እውነታ ባያሳይ ኑሮ አትመጭም ነበር። ይሄ ግልጽ ነገር ነው። ስለዚህ አንቺ መታገል አለብሽ። አለቀ ካላስ ይሄ በግድ ይሆናል ወይ ምናምን የምትይው ነገር ወደዛ ወደ ጎን አድርገሽ በቃ ፍቅርሽ ነው አይደለ? ስንት አመት የለፋሽበት ፍቅርሽ ነው እዚህ ጋር ተንጠልጥሎ ያለው። ስለዚህ እስከ መጨረሻው ድረስ ሂደሽ መታገል ላይ ሊኖርብሽ ይገባል። በቃ ይሄ ደግሞ የአንቺ ግዴታ ነው። በቃ ፍቅርሽን ማዳን ከፈለግሽ ብሩኬን የምትወጂው የምታፈቅሪው ከሆነ እሱን ለማዳን እሱን የራስሽ ለማድረግ መግባት ያለብሽ ጉድጓድ ውስጥ ሁሉ ትገቢያለሽ። የምሬ ነው። የዛን ጊዜ ታገኙዋለሽ እንጂ በእንደዚህ በመሰለቻቸት አይነት ሲቹዌሽን አይደለም ይቅርታ የምትባባሉ። ይህንን ነገር ልታውቂ ይገባል። ብሩኬንን ቪዲዮ ሲያዩ የሚናገረውን ነገር ታውቂዋለሽ። ስለዚህ የምርም ፍቅሩን ፈልገሽ እንደምትሄጂ ነው እዚህ ላይ መናገር ያለብሽ። ገባሽ አይደል? ስለዚህ ፕሊስ እባክሽ የምሬ ነው መታገል አለብሽ። አሁን ራሱ አይሆንም ቢልሽ ነገ ከነገ ወዲያ መሄድ አለብሽ። እስከሚሄድበት ድረስ መሄድ አለብሽ። የዛን ጊዜ ትክክለኛው ፍቅርሽን ብሩኬን ቡቡን ታገኛለሽ። እሱም ደግሞ ሃይሚን ቅመሟን ያገኛታል። ፋሚሊ በቃ አትጫኑት። በቃ የሚፈልገው ነው ያድርግ። ዝም በይ ሃይሚ፣ ዝም ማትይ ለምንድን ነው? እኔ እኮ ግራ ነው የምታጋቢኝ። ለምንድን ነው አሁን እኮ ልጁ እኮ እዚህ ላይ ተናዷል አይደለ? የባሰ ነው እንደዚህ እየቆሰቆሹ ያለሽው። እንደዚህ አትናገሪ፣ በቃ ተውት ምናምን የሚለውን ነገር በቃ ትንሽ ለተወሰነ ጊዜ ቢያንስ አቁሚው። የምሬን ነው። ያናድዷል፣ ያበሳጫዋል። አለቀ። እንዲህ ንግግርሽ እኮ ነው አሁን እሱ ግራ እያጋባው ያለው። ካንቺ ጋር ሰላም እንዳይሆን እያደረገ ያለው እኮ ይሄ ቀስ እያልሽ በትንሽ መልኩ የምትናገሪው ንግግር እሱ ጋር ቫልዩ ያለው ዋጋ አለው። ይህን ነገር ግን ሊገባሽ አልቻለም። አንቺ ሃይሚ ለምንድን ነው ማተተው ማተረጋጊ? ጋሽዬ ያወራልሽ እኮ ነው አሁን እኮ አሪፍ መንገድ ላይ ነው። የተወሰነ ቀን 1 ቀን 2 ቀን ልጠብቅሽ እያለው እኮ ነው ሶ ከዛ በኋላ ያለው መልስ ሊያሳይሽ ሊነግርሽ እኮ እንዲያውን በዚህ መሃል ገብተሽ እንደዚህ የምትዩ በቃ ታሰሱኑት የማይፈልገው ከምትይ ብትረግ ጸጥ ብትይ ይሻላል። የምሬ ነው። ዝም ብለሽ በቃ ብታዳምጪ ይሻላል የሚያወሩት። እንዲህ ብታደርጉ ራስሽ ይቆልሻል። ፍቅር በልመና የሚሆን ነገር እኔ ማወራው ነገር ችግር የለም። ስለዚህ በቃ ጋሽ በቃ አያችሁ አይደለ? ይሄንን እያየሱስ ይቅርታ እንዴት ያድርግ እንዴ? ምን ሆነሻል ሃይሚ? ምንድነው እንዴ? አንቺን ለምኖሽ አይደል እንዴ? ግርስሽ ስር ወድቆ እየለመነሽ አልነበር እንዴ? ፍቅር በልመና ምን ማለት ነው? ፍቅር በልመና እሱ ብቻ ይለምን ያለው ማን ነው? እንዴ ምን ሆነሻል? ተረጋጊ እንጂ ተረጋጊ። ጋሽዬ እያወራልሽ ነው በአንቺ ፋንታ። ስለዚህ ጸጥ ነው ማለት ያለብሽ አንቺ ጸጥ ነው ማለት ያለብሽ። ብትቺ ዝም ብለሽ አዳምጫቸው። እንዴ ምን ሆነሻል? ፍቅር በልመና አይሆንም። እንደዚህ እንዴ እና ማን ነው እሱ ብቻ ይለምን ያለው? አንቺ ሳትለምኚውም እንዴ? የሁለታችሁ አይደለም ፍቅሩ የሱ ብቻ እንዴ? ግራ አታጋቢን እንጂ እኛን ጨምረሽ። የምሬ ነው። ግራ አታጋቢ፣ ሌላ ነገር አትናገሪ። እንዴ ይሄን ነገር እየሰማ ደግሞ እሱ ይቅርታ ሊያደርግልሽ አይችልም። ይሄን ነገር ማወቅ አለብሽ። የምሬ ነው። ታለቅሻታለሽ። ቤትሽን ዘግተሽ ነው እንጂ የምታለቅሽው እሱን ስላጣሽው። የምሬ ነው የምነግርሽ። ቤትሽን ዘግተሽ ግን ታለቅሻለሽ። ይሄን ነገር ማወቅ አለብሽ። በቃ እንዴ ጸጥ ማለት እንዴት ይከብድሻል? እንዴ ይሄንን እየሰማ ትናንሽ ነገር የምትናገሪው ለሱ ትልቅ ዋጋ አለው። ይሄን ነገር እወቂ። ለአንቺ ዋጋ እንዳለው ሁሉ ለሱም ዋጋ አለው። እንዴ ሰላም ወድነ የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ ይለያዩም ትርሶች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁኝ ሰብስክራይብ በማድረግ ደግሞ እኔን ወንድማችሁ በማድረግ ፋሚሊ አብረን እናድጋለን። ቀጥታ ወደ ቪዲዮ እናልፋለን። ቃለው ብዙ ነገር ብዬዋለሁ፣ አስቀይሜዋለሁ፣ ተናግሬዋለሁ። ተንበርክኮ ይቅርታ አስጠይቀኝ ራሱ እንደዛ ማድረግ አልነበረብኝም። ትቼው ሄጃለሁ። ይሄንን ነገር ራሱ መገንዘብሽ ትልቅ ነገር ነው። ይሄንን ትክክል እንዳልሰራሽ ማወቅሽ ራሱ ትልቅ ነገር ነው። የምሬ ነው፣ ትልቅ ነገር ነው። ምክንያቱም ብሩኬ በጣም ብዙ እየለፋልሽ ነበር።
በጣም ብዙ እየለፋልሽ ነበር። ይሄ ግልጽና ግልጽ የሆነ ነገር ነው። ምክንያቱም የተመለከትነውም ነገር ስለሆነ ማለት ነው። ምክንያቱም እሱ ወደ አንቺ ያንቺን እምነት ፈልጎ ወደ አንቺ ሲመጣ አንቺ ስትርቂው ማስረጃ ሲያገኝ እሱ አንቺን የሚያሳምንበትን ማስረጃ ሲያገኝ አንቺ ግን ወደ ሌላ አቅጣጫ እየወሰድሽበት ምናምን እየተረጎምሽበት ይቅርታ እያለ በጣም ብዙ ጊዜ ለመነሽ አልሆነም። ያ ሁሉ ነገር በአንድ ጊዜ እሱም ደግሞ እሺ ይላል ብዬ አላስብም። ገብቷችኋል? እሺ በአንድ ጊዜ ምናምን ነገር እሷም ይቅርታ በቃ ምናምን ስላለችው እሺ ይላል ብዬ አላስብም። ምክንያቱም እዚህ ላይ የያዙት እነዚህ ልጆች እልክ ነው። ኢጓቸውን በቃ የሆነ ሁለቶችም ካልሰበሩ በስተቀር አንዳቸው ብቻ ስለሰበሩ የሚሆን ነገር አይደለም። ሃይሚያውን በዚህ መጀመሪያ ብሩኬ ነበር ይቅርታ ሲጠይቅ ነበር። ከዛ በኋላ በቃ ይውጣልኝ ምናምን ነገር ብላ እሷም አልፈልግም ከዚህ በኋላ አብረን መሆን አንችልም ምናምን ነገር አለችው። ከዛም በኋላ ደግሞ እሷ ተመልሳ ስትመጣ እንዴት አድርጎ ይቀበላት? ገብቷቸዋል አይደል? እንደዚህ አይነት ችግር ነው የተፈጠረባቸው። እነዚህ ልጆች እልክ አለባቸው። ሁለቶችም ውስጥ እሳት አለ። ፋሚሊ ብሩኬም ጋር ሃይሚም ጋር እሳት አለ። ውስጣቸው ላይ በጣም ከባድ የሆነ እሳት አለ። ያንን ነገር የሚያበርድላቸው የሆነ ነገር ያስፈልጋል። የምሬን ነው የምነግራችሁ። እኔ ፈጣሪ ብቻ ሁለታችሁን ሰላም ያድርግልኝ፣ ሁለታችሁን ሰላምና ፍቅር ያድርግልኝ። ሌላኛ ምንም የምንለው ነገር የለም። ፕሊስ እባካችሁ ፋሚሊ እየገባችሁ ኮሜንት ላይ ነገሯቸው ያላችሁን ፍቅር። እናንተ ከነሱ የበለጠ በጣም ብዙ ችግር ውስጥ ገብታችሁ ወጣችሁ ሰዎች ትኖራላችሁ። ሐሳባችሁን በደንብ ነገሯቸው ፋሚሊ። እኔው ራሴ ልክላችኋለሁ። ብሩክም ሃይሚም እንደሚመለከቱኝ እርግጠኛ ሆኜ ነው የምነግራችሁ። እኔው ራሴ ልክላችኋለሁ። ኮሜንት አድርጉላቸው። ኮሜንታችሁ ይነበባል ፋሚሊ። እንደ ድሮ አይደለችም። ምን ያላስደሰትሽኝ ማለት ነው ሃይሚ። አያችሁ አይደለ? ይሄ ግልጽ የሆነ ነገር ነው። ገብቷችኋል አይደለ? ብሩኬ ብቻ አይደለም ይሄንን ስሜት የተሰማው። ቤት ድረስ ሂዳ ነው ብሩኬና እኔ ተለያይተናል ያለቻት እና እናትም ቢሆን ትይዛለች። ገብቷችኋል አይደለ? እንዳላስደሰተቻት እርግጥ ነው። በቃ አይታለችም ተናግራለችም ሙሽዬ። ስለዚህ እኔ ዋናው ማለት ነው ጋሽዬና ሙሽዬ የያዙት ነገር እርግጠኛ ሆኜ የምነግራችሁ ዛሬ ባይሳካ ነገ እንደሚሳካ እርግጠኛ ሆኜ መናገር ይችላል። ምክንያቱም እናትና አባት ነው እዚህ ላይ ቁጭ ያሉት። ገብቷችኋል አይደል? እነዚህ ልጆች ለማስማማት፣ እነዚህ ልጆች ፍቅር ለማድረግ፣ እነዚህ ልጆች ወደ በፊት ፍቅራቸው ለመመለስ ማለት ነው። ምን ያክል እንደሚወዷቸው እንኳን ታውቃላችሁና አላቅም። ብቻ ሰላም የሚወርድ ይመስለኛል። የምሬን ነው። ሰላም የሚወርድ ይመስለኛል ፋሚሊ። ታውቃለህ የብሩክ ውስጥ የሷም ውስጥ ባይዘዌ ማለት ነው የምነግራችሁ ነገር። አሁን ብሩኬ ነው አይደለ እያለ ያለው። አሁን በዚህ ሰዓት ትንሽ እየተለመነ ያለ ብሩኬ ነው። አሁን እሙሼ የምሬን ነው የምነግራችሁ። እሙሽ በቃ ታረቅ ካለችው እርግጠኛ ነኝ የምነግራችሁ እንደሚታረቅ እርግጠኛ ነኝ እነግራችኋለሁ። ነገር ግን እሙሼ አሁን የሆነ እሱንም እንዳይደብረው የሱንም ስሜት ልከተልለት በሚል ሐሳብ እየሄደች ነው እንጂ እሱንም ለመረዳት ነው እንጂ ፋሚሊ እርግጠኛ ነኝ ወጣ ብላ አይሆንም። በቃ እናንተ ልጆች አንድ ናችሁ፣ ከዚህ በኋላ አብራችሁ ነው መሆን የሚያለባችሁ፣ ብዙ ነገር አሰባችኋል ምናምን ነገር ብትላቸው ብሩኬ እናቱ ነግረው ታውቃላችሁ። እናቱ ብለው የማያደርገው ምንም ነገር እንደሌለ ታውቃላችሁ ፋሚሊ። ከሷ ትእዛዝ እንደማይወጣ ታውቃላችሁ ፋሚሊ። አይደለም ብሩኬ ሃይሚ ራሱ ከሙሼ ትእዛዝ ልትወጣ አትችልም። ገብቷችኋል አይደል ፋሚሊ? እና እርግጠኛው የምናገረው በቃ ጠንከር ብለው ከያዟቸው በታሪክ የትም አይሄዱም ፋሚሊ። አንድ ይሆናሉ፣ ፍቅር ይሆናሉ፣ ያስማሙልናል። እነዚህ ልጆች ፍቅር ያደርጉልናል፣ በፊቱን ፍቅራቸውን ይመልሱልናል። እርግጠኛው ነው የምናገረው። ደግሞ እሙሼም ጋሼም ካሉ ፋሚሊ ዛሬ ባይሳካ ነገ ይሳካል፣ እርግጠኛ ነኝ። ጠፋ አላ የሆነ ነገር ተደፋፍኖ እንኳን መኖር እንኳን አልቻለም ሃይሚ ጋር ራሷ እንለያይ። ሃይሚ እውነት ለመናገር አንዲት ነገር ከያዘሽ በቃ ያን ነገር ብትንትን ነው የምታደርገው፣ ብጥልጥል ነው የምታደርገው። የምሬን ነው። ይህ ግልጽ የሆነ ነገር ደርቅና ባህሪዋ ምናምን ስለሆነ ገብታችኋል። አንዳንድ ሰዎች የሆነ የማይለወጥ ባህሪ ያላቸው፣ በቃ የማይቀየር ባህሪ ያላቸው ገብታችኋል አይደል? በቃ ትንሽ ነገር ሲያዩ ምናምን ነገር ያንን ነገር ማሳለፍ የማይፈልጉ ያው አንዳንድ ጊዜ መቻቻል አለባችሁ። ገብታችኋል። አማትፈልጉትም ነገር ሲደረግባችሁ ምናምን ነገር እኮ ችላችሁ ያንን ሰው በቃ ነጋችሁን ስታስቡ ያንን ሰው በቃ ትችሉታላችሁ። ገብታችኋል አይደል ፋሚሊ? አይደለም እንደዚህ አይነት ገና እንደዚህ አይነት ትዳር ውስጥ ፍቅር ውስጥ ገና እያላችሁ ትዳር ውስጥ ገብታችሁ ራሱ በጣም የምትቻቻሉ ትሆናላችሁ ከዚህም በኋላ ብሩክም ሃይሚም አንዳንድ ነገሮችን ለማለፍ ብትሞክሪ የምሬ ነው
ይታለፋል። እያንዳንዱ ዲቴል ነገር በቃ እንትን አይባልም። በቃ የሆነች ነገር ሰው ስላጠፋ ምናምን ነገር ያችንን ነገር ይዘሽ እንደዛ ማድረግ የለብሽም። ብሩክም ማድረግ የለብንም። ሁለታችሁ ስትቻቻሉ ነው የሚሻለው። ገብቷችኋል አይደል? ሁሉም ሰው ትዳር ውስጥም ገብቶ ይጣላል። ሁሉም ሰው ይጣላል፣ ግን እየተቻቻለ ነው ፋሚሊ። የምሬ ነው፣ እየተቻቻለ ነው። በቃ የሆነ ጥፋት ሲጣል በቃ የሆነ ሰዓት ላይ እኮ ይታለፋል። ገብቷችኋል አይደል? ይታለፋል። በጣም ካልተደጋገመ ምናምን እኮ ኖርማል ነው ፋሚሊ። የምሬ ኖርማል ነው። ለወሬ እንኳን አይቀርብም። ገብቷችኋል አይደል? ግን ሲደጋገም ብሩኬ ይችን ነገር እንደዚህ ብታደርጋ ይባላል። ገብቷችኋል አይደል? ምክንያቱም ፍቅርም ትዳርም እንደዚህ ስለሆነ እንደዚህ ካልሆነ ሊሆን ስለማይችል ሁሉንም ነገር ፋሚሊ ፐርፌክት እንዲመጣ ተጠብቁ። የምሬ ነው። ሁሉም ነገር ፐርፌክት ሊመጣ ይችላል። ማንም ሰው ፐርፌክት አይደለም። የሚያደርገው ብሩኬ ለሷ የሚያደርግላት ነገር በሙሉ ልክ አይደለም። ገብቷችኋል? ሁሉም ነገር የሚያደርገው ነገር ልክ አይደለም። ምክንያቱም ሰው ነው፣ የሚሳሳት ፍጡር ነው። ገብቷችኋል አይደለም? ብለን እንደዚህ አይነት ነገር በጣም ለትልቅ ነገር ራሱ ይሳሳታል። ስለዚህ ሃይሚም ትሳሳቻለች። ስትቻቻሉ ግን ኖርማል ነው። እንደዛ ነው መሆን ያለበት ብዬ ነው የማስበውና ፕሊስ እባካችሁ የምሬን ነው። ብሩኬም አይኖ ኢጎ ነው አሁን እዚህ ላይ ያወራ ያለው ምናምን ከዚህ በፊት እሷ እንደዛ ስለተናገረች ምናምን ነገር ደብሮሃል። አይኖ እናቃለን፣ እንረዳሃለን። ሁላችንም እኮ ተረድተናል። ግን እርግጠኛ ነኝ ጊዜ ይፈልገ ነው የሚሆነው። የተወሰነ ጊዜ ብንተው ራሱ አንተ ራሱ ወደሷ መሄድ አይቀርም። ምክንያቱም ከሷ ተለይተ መኖር ስለማትችል፣ ከሷ ተለይተ እሷን ሳታገኝ መዋልም ስለማትችል ማለት ነው። እና እባካችሁ ኮሜንት ላይ ንገሩት። የምሬ ነው። ብሩክና ሃይሚ አይለያዩ የምትሉ ሰዎች እባካችሁ ኮሜንት ላይ እየገባችሁ አጥለቅልቁልኝ ፕሊስ እባካችሁ። አቁሚ፣ ሌላ ህይወት ጀመር። አቁሚ ነው ብለሽ አሁን እልካችሁን እዚህ ጋር የምታሳዩትን ኢጎ ወደ ጎን አድርጋችሁ ፍቅር እንደሚበልጥ ታሳዩን ጥሩ ነው። ገባችሁ? ፍቅር ኃያል እንደሆነ ፍቅር እስከዛሬ የነበራችሁ ፍቅር ምን ያክል ክቡር እንደነበረ ምን ያክል እንደምታከብሩት አሳዩን። በቃ አንዱ ናችሁ። ከዚህ በኋላ ፍቅሩ ናችሁ፣ አሳዩን። አለቀ በቃ። ይቅር ተባብላችሁ ሁለታችሁም ይቅርታ ጠይቃችሁ ምናምን አንዱ ናችሁ ምናምን ከዚህ በፊት የነበራችሁን ፍቅር አክብሩት። እስኪ የምሬን ነው አክብሩት። እስከዛሬ ድረስ ፍቅር ይዟችሁ አይደለ? ፍቅረኛሞች ሆናችሁ ሁለታችሁ ያ ሁሉ ነገር ያደረጋችሁት ከፍቅር የተነሳ አይደለ? ፍቅር እንደሚበልጥ ደግሞ አሁን ታርቃችሁ አሳዩን። በቃ ይህን ነገር ማድረግ በጣም ቀላል ነው ለእናንተ እኮ። ገባችሁ? እልካችሁ እዚህ ጋር እልክ ይዟችሁ ምናምን ነው እንጂ የምትነጋገሩት እኮ እንደምትዋደዱና እንደምትፋቀሩ እኮ በደንብ ጠንቅቀን እናውቃለን። ማናቅ እንዳይመስላችሁ። በቃ ልትኖሩ አትችሉም ያለ ሁለታችሁ። ነገ እንደምትታረቁ እያወቃችሁ ግን እዚህ ላይ ሌላ ነገር መነጋገር ጥሩ አይደለም። በቃ እንዲህ ይቅር ተባባሉ፣ አለቀ። ምን ችግር አለው? እናንተ ብቻ እኮ አይደላችሁም እስከዛሬ የተጣላችሁ እኮ። እንዲህ እናንተ እስከዛሬ ድረስ መጣላት የምትፈልጉና የተለያየ ህይወት እንዲኖራችሁ የምትፈልጉ ቢሆን ኑሮ እኮ እስከዛሬ ድረስ የመጣው እናንተን ለመለያየት ስንትና ስንት ሰው ሴራ ሲያሸርባችሁ ሊለያያችሁ እንዴ። ሃይሚ እኮ ህይወትሽን ሰጠሽዋል እኮ ከዚህ በፊት ከብሩኬ ጋር እንዳትሆኝ ብሎ ሰው አስፈራርተሽ እኮ ህይወትሽን ሰጠሽዋል። እሱም እኮ እንዳንቺ ህይወቱን ሰጥቶሻል። አው ህይወት የሰጣችሁት እንዴት ነው ይሄን ነገር ማለፍ የከበዳችሁ? እንዴት ነው ልታለፉት ማተችበት? ምንድነው ምክንያት? ምን አይነት ምክንያት ቢኖራችሁ እንዴ? በጣም እኔ አላቅም ፋሚሊ። የምሬን ነው። ፕሊስ ግን ገብታችሁ ንገሯቸው። የምሬን ነው። ገብታችሁ ንገሯቸው። ብሩክና ሃይሚን የምትወዷቸው ከልባችሁ የምትወዷቸው የጨረቃ ፋሚሊ ከሆናችሁ ገብታችሁ ንገሯቸው ኮሜንት ላይ ፋሚሊ። እንዴት ልታደርጊው ራስሽ እኮ ነሽ። ፍቅር በልመና የሚሆን ነገር እኔ ማወራው ነገር አለ። ችግር የለም። ስለዚህ በቃ ጋሽ ይበቃ። አያችሁ አይደለ? ይሄንን እያየ ኢየሱስ ይቅርታ እንዴት ያድርግ እንዴ? ምን ሆነሻል ሃይሚ? ምንድነው እንዴ? አንቺን ለምኖሽ አይደል እንዴ? ግርስሽ ስር ወድቆ እየለመነሽ አልነበር እንዴ? ፍቅር በልመና ምን ማለት ነው? ፍቅር በልመና እሱ ብቻ ይለምን ያለው ማን ነው? እሱ ብቻ ይለምን ያለው ማን ነው እንዴ? ምን ሆነሻል? ተረጋጊ እንጂ ተረጋጊ። ጋሽዬ እያወራልሽ ነው በአንቺ ፋንታ። ስለዚህ ጸጥ ነው ማለት ያለብሽ አንቺ ጸጥ ነው ማለት ያለብሽ። ብትቺ ዝም ብለሽ አዳምጫቸው እንዴ። ምን ሆነሻል? ፍቅር በልመና አይሆንም እንደዚህ እንዴ። እና ማን ነው እሱ ብቻ ይለምን ያለው? አንቺ ሳትለምኚውም እንዴ? የሁለታችሁ አይደለም ፍቅሩ የሱ ብቻ እንዴ? ግራ አታጋቢን እንጂ እኛን ጨምረሽ። የምሬ ነው። ግራ አታጋቢ፣ ሌላ ነገር አትናገሪ እንዴ። ይህን ነገር እየሰማ ደግሞ እሱ ይቅርታ ሊያደርግልሽ አይችልም። ይህን ነገር ማወቅ አለብሽ። የምሬ ነው። ታለቅሻታለሽ። ቤትሽን ዘግተሽ ነው እንጂ የምታለቅሽው እሱን ስላጣሽው። የምሬን ነው የምነግርሽ። ቤትሽን ዘግተሽ ግን ታለቅሻለሽ። ይህን ነገር ማወቅ አለብሽ። በቃ እንዴ ጸጥ ማለት እንዴት ይከብድሻል
ይህንን እየሰማ ትናንሽ ነገር የምትናገሪው ለሱ ትልቅ ዋጋ አለው። ይህንን ነገር እወቂ። ለአንቺ ዋጋ እንዳለው ሁሉ ለሱም ዋጋ አለው። እንዴ ፈተና ነው፣ አልፈውታል። አሁን ሁለታችሁ ለአንቺም ልብሽን ነፃ አርጊ፣ ነፃ ሁኚ። ይህንን እኮ ነው እኛም እያልን ያለ ነው። አንቺ መጀመሪያ ዝግጁ ሁኚ፣ እያንዳንዱን ነገር ለመተው ዝግጁ ሁኚ። ገብቶሻል? ከዚህ በፊት የተፈጠረውን ነገር ለመተው ዝግጁ ካልሆንሽ የነበረውን ነገር ሳትተይ ምናምን ነገር ይቅርታ ምናምን መባባሉ ምንም ጥቅም የለውም። ላፍ ነው የሚሆነው። የምሬ ነው፣ ላፍ ነው የሚሆነው። እንዴ እኔ የምሬ ነው። እኔ አላቅም፣ ብቻ በሁለታችሁ መካከል ፈጣሪ ገብቶ ሰላም ያድርጋችሁ። እኔ ሁለታችሁን ሰላም ሆናችሁ ነው ማየት እንፈልገውና እንደዚህ እንድትነጋገሩ አልፈልግም። እባካችሁ በተረፈ ኮሜንት ላይ የገባችሁ ሀሳብ አስተያየታችሁ ስጧቸው፣ ለሁለቱም ልክላችኋለሁ። ሜንሽን አድርገኝ ቪዲዮን ፖስት ማድረጉ ይመለከቱታል። ፋሚሊ ጻፉላቸው። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። የግል ወንድማችሁ ጥንቅቅ ያለ ወንድም በፈለጋችሁ ሰዓት መደውሉልኝ፣ አወራችሁ። በቃ እንግዲህ የዛሬ ቪዲዮ የሚያስነብረው በቀጣይ እስካገኛችሁ ድረስ ወዳችኋለሁ። በቀጣይ እስከምንገናኝ ባይ